ሰላም ጤና ይስጥልኝ ውድ የጀሚሾ ቤተሰቦች እንኳን ለ1447ኛው የኢድ አል-አድሃ በዓል በሰላም አደረሳችሁ። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله በዚህ በሀገር አሜሪካ በምን መልኩ በዓሉ እንደሚከበር በተለይ ደግሞ ባህሉን ጠብቆ تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم ክትፏችን እንግዲህ ቂቤ በጥዋ ቀርቧል። ማሻአላህ በባህላችን መሰረት ቂቤ እንጨምራለን። ማሪቱዬ እሷንማ ካገኘሽ በጣም ጨዋታ አዋቂ ናት፣ ደግሞ ብዙ ገጠመኛላት። እኔና ብዙዬ እንዲህ በረንዳ ወጣንና ለካ አልጋው በኔ ስርክ የሚነካ ነው። እንደምናየው ባዶ ነው ቤቱ። ምን እናድርግ እንግዲህ አልና በኋላ ሰውዬው ይሸልላሉ። ዞረው ሲመጡ እንዴት እንድ ማሪ ምን ሆናችሁ ብዙዬ ምን እንዶ አተኙም እንዳልደከባቸውም እንዳያሉ ኧረ ዛሬ ስጅላችን ሆኖ እንኳን አልጋ ኬሻም የለው አልኳቸው። تقبل الله منا ومنكم عيد مبارك علينا وعليكم እኔ ኢትዮጵያ ያለ መሰለኝ እና እዚህ ጋር ባህሉ በቃ ኢትዮጵያ ኮፒ ነው ሆነ ኢትዮጵያ ግን እዚህ ጋር ያለው ምግብ እንደ ኢትዮጵያ ያለው ነው። እናንተ ቤተሰቦችም ሁላችሁም እንኳን አደረሳችሁ። تقبل الله منا ومنكم ሰላም ጤና ይስጥልኝ ውድ የጀሚሾ ቤተሰቦች እንኳን ለ1447ኛው የኢድ አል-አድሃ በዓል በሰላም አደረሳችሁ። እንግዲህ በዓሉን ከቤተሰቦቻችሁ ከወዳጅ ዘመዶቻችሁ ጋር ሰብሰብ ብላችሁ ዋናው ባህሉን በጠበቀ ሁኔታ የሚከበርበት ቦታ ላይ ልታከብሩ የተዘጋጃችሁ ወይም በስደት ላይ ሆናችሁ እንዲሁም ብቻችሁን በብቸኝነት በዓሉን ልታከብሩ የተዘጋጃችሁ ሁላችሁም በያላችሁበት ሁኔታ ያማረ ዓመት በዓል ተመኘንላችሁ። ታዲያ ዛሬ እኛም በጀሚሾ በዚህ በሀገር አሜሪካ በምን መልኩ በዓሉ እንደሚከበር በተለይ ደግሞ ባህሉን ጠብቆ እኛ ሀገር ደመቅ አድርጎ በማክበር የሚታወቀው የጉራጌ ማህበረሰብ በምን መልኩ ደግሞ አሜሪካን ውስጥ ያከብረዋል የሚለውን በእናቴ አማካኝነት ወደ እናንተ የምናደርሰው ይሆናል። እንግዲህ ከጋበዝናቸው ወዳጅ ዘመዶቻችን ጋር አብረን ሆነን በዓሉን ወደ እናንተ እናደርሳለን። እናንተም ቻናላችንን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁን ቆዩ። መልካም ቆይታ። تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم صمنا أياما أحلى الأيام يا ربي عيدها كل الأعوام صمنا أياما أحلى الأيام يا ربي عيدها كل الأعوام تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم الله ودلن لن يبلطو ككنات محال ليون مرطو ولون مياسمر كودات زمد يدستاتشن كأن زاري نوعيد تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم أزنة فكر تلافسن يشجرنيان دجان كوكتن كلن من شرو ساق وديتا زارينو كانو ينياي دستاها عيد مبارك عيد عيد مبارك عيد عيد مبارك عيد عيد مبارك عيد
በአባት ምርቃት ዕለቱ ደምቆ በእናት ፈገግታ ቤቱ ሞቆ በሕፃናት ለዛ ውብ ጨዋታ ልዩ ነው ቀኑ ዒድ ነው ደስታ ተቀበለ አላሁ ሚና ወሚንኩም ዒድ ሙባረክ ዓለይና ወዓለይኩም ተቀበለ አላሁ ሚና ወሚንኩም ዒድ ሙባረክ ዓለይና ወዓለይኩም ተክቢራ ዚክሩ ሐሴት ሞልቶ እርጋታ ስክነ ማማ እንዴት ነሽ? ኢድ ሙባረክ አለይና ወአለይክ። እንዴት ነሽ? ተቀበለ አላሁ ሚና ወሚንኩም ሳሚል አማል። የጉራጌ ክትፎ የጉራጌ አረፋ በአሜሪካ እንዴት ነው ዝግጅቱ? ዝግጅቱን ከጀመርሽ ሰንበት ብለሻል። አዎ ያው የአገሬን ባህል በአሜሪካ ለማክበር ቤተሰቤ ጓደኛ ሰብስቦ እንግዲህ እንደምታዩ የምንችለውን ሁሉ አድርገናል። ማሻአላ አይቡ፣ ካሽየው፣ እርቆቱ፣ ክትፎ፣ ጎመን ክትፎ ሁሉም ተደርድሯል። ትነግሪናለሽ በኋላ ላይ። ከዛ ውስጥ እንግዲህ ከአሜሪካን ከዚህ ሙሉ ለሙሉ የተዘጋጀው የትኛው ነው? ከሀገር ቤት የመጣው የትኛው ነው? ካለ መቼም ይሄንን የሚያይ ሰው እዚህ ሀገር ምንም ያለ አይመስለው ብዙ ስላለ ማለት ነው። አንድም ነገር ከሀገር ቤት የመጣ ነገር የለም ሚጥሚጣው በስተቀር። ኮረሪማና ሚጥሚጣው ቅመማ ቅመሙ ከሀገር ቤት ነው የመጣው። ከዚህ ውጭ ግን እዚሁ ነው ያዘጋጀሁት። ማሻአላ የሚፈጨውም የሚስተካከለውም በሙሉ እዚሁ ነው ያዘጋጀነው። አይቤው፣ ጎመኑ፣ ካሽየው፣ ክትፎ፣ እቆቱ ሁሉ ነገሩ እዚሁ የተዘጋጀ ነው። እንግዲህ ቀምሳችሁ አጣጥማችሁ አስተያየት ትሰጣላችሁ። የታወቀ ነው። ሸነን ባራጀት የምታዘጋጀው ክትፎ የጉራጌ ባህል ምግብ አንደኛ ደረጃ። ባትቀምሱትም በምታዩት መገመት ትችላላችሁ ተመልካቾች። እንደዛ ነው የሚሆነው። እንደው እስቲ የጉራጌ አረፋ ሲመጣ መጀመሪያ አእምሮሽ ላይ የሚመጣው ነገር ምንድን ነው? እንደ ዝግጅቱ ላይ እናቶቹ ይህንን ስራ በሚሰሩበት ጊዜ ገጠሩ ላይ ሊሆን ይችላል፣ ከተማውም ላይ የሚታሰብሽ ምንድን ነው? አዎ የሚታሰብ ብዙ ነገር አለ። እዛ ይኸውልሽ ገጠሩ ላይ ብዙ ልፋት አለ። አመቱን ሙሉ ጅባ ሲሰሩ የፈንቼ፣ የችቤ፣ የቃአት፣ ተጥቃአት፣ ነንቃአት ብለው ሲሰሩ ነው የሚኖሩት። ቤታቸው ማሳመሪያ ማለት ነው። ቤታቸው ማሳመሪያ በአራት ይከፈላል። የችቤ ማለት ምሰሶ የሚቆምበት ቦታ ላይ ምሰሶውን መሀል አድርጎ እንደዚህ ሁለት እግር ያለው ተደርጎ ምድጃ ጎድረት ይባላል። ከጎድረት ጀምሮ ምሰሶውን መሀል አድርጎ ሁለት እግር ኖሮት የሚሄደው የችቤ ይባላል። ጅባው ነንቃአት የሚባለው አባወራ የሚቀመጥበት እንደ ሳሎን ነን ማለት ከላይ እንደማለት ነው አይደል? ከላይ ያለው። ተጥቃአት ማለት የእንግዳ መቀመጫ ቦታ ነው እና የፈንቼ ማለት ደግሞ በር አካባቢ ያለው ቦታ ነው። እሱንም ቦታ ለብቻ ነው የሚሰራለት። የረንቃአት ለብቻ ነው፣ የተጥቃአት ለብቻ ነው። ደረ ቦክየ ተብሎ ደግሞ ውስጥ ልብስ ብለው ይሰሩለታል። ከስር ውስጥ ልብስ የሚባል ቦክየ የሚባል አለ። ደረ የሚባል ደግሞ ከላይ ውሃ ብታፈሽበት ውሃ የማያወርድ አድርገው የሚሰሩት ጅባ አለ። ደግሞ መቀመጫ ጅባ አለ። ግን በጣም ነው የሚያማምሩት። እዚህ ይለኛል ሲሄድ ሳየው አሰራሩን የመሬቱ ጅባ የሚሰራው ከእንሰት ገመድና ከእንሰት ቃንጫ ነው። ያው የሴቷ ሙያ የተለያየ አይነት የሙያ እንትን ይባልበታል፣ ይጨመርለታል። በዛ ላይ ደግሞ ወፈር ተደርጎ በተገመደ ቃንጫ ነው ይሰራ። የሚተኛበት ጅባ ደግሞ የሚሰራው በጣም ስስ ተደርጎ በተገመደ ቃንጫና በእንትን ነው የሚሰራው። የተለየ መጠሪያ ያለው አንጨት ይባላል በጉራጌኛ። አንጨት በአማርኛ እንደ ቄጠማ አይነት ነገር ነው። ለስለስ ያለ ነው ማለት ነው። የተለየ ስም ሊኖረው ይችላል፣ ግን ቄጠማ ነው በአማርኛ። ቄጠማው ግን የተለየ ነው። ይሄ ጅባ የሚሰራበት የጉራጌ ጅባ፣ የመተኛ ጅባ የሚሰራበት
ቀጭን ነው። እንደ ቄጠማ ወፍራም አይደለም። በጣም ቀጭን ነው እና ደግሞ አበደል ነው የሚኖረው። እንዳይጎዳ ነው እንዳያሳምም ነው ማለት ነው። ሰውነት ለስለስ እንዲል ለማለት ነው። ይገርም ነው እንግዲህ ከተማው አካባቢ ሁሉም ሰው በእንዳቅሙ እንደ ቤቱ መጋረጃውን በማጠብ ሊሆን ይችላል፣ የቻለ አዲስ በመቀየር ትራስ ጨርቁን በማጠብ በመቀየር ቤቱን በማጸዳዳት ነው የሚያከብረው። ወደ ገጠሩ ጋር ሲመጣ ግን እንዲህ እንደ አዲስ ለወራት ተዘጋጅተውበት በእጃቸው ሙያ ተጠቅመው ሰርተው ቤታቸውን አስጊጠው እንግዳቸውን የሚቀበሉበት ሁኔታ ነው ያለው ማለት ነው። አዎ ይወደረ ደግሞ የሚባል አለ። ይወደረ ማለት የጥቁር ይወደረ መብያ ነው። ይተፎቦ የሚባል አለ። ቆጮ መጠፍጠፊያው አትራጣውአት የሚባል አለ። የቆጮ መጠቅለያ ነው። ወደ ይወደረ ከመቅረቡ በፊት ከምጣድ የወጣ ቆጮ የምታረጊበት እንትን አትራጣውአት ይባላል። አትራጣውአት የሚባል አለ። ከአትራጣውአት ወደ ይወደረ ነው የሚዞረው። እነዚህን ሁሉ በመስራት አመቱን ሙሉ ተወጥረው ማለት ገና ሳይደርስ ነው አይደል ዝግጅት የሚጀምሩት ለመስቀል ገና የዘንድሮ አረፋ እንዳለፈ ለቀጣዩ ዝግጅት ፕላን ይደረጋል። እነሱ እንትንም ይኖራቸዋል፣ የቅቤ ውጆ ይኖራቸዋል፣ የገንዘብ እቁብ ይኖራቸዋል። እሱን እንደውም ቁጭ ብለን በኋላ ብናወራው ደስ ይለኛል። ዳማዳ ይባላል እና እነዚህን ነገሮች በማድረግ የኢኮኖሚ ችግራቸውን ለመቅረፍ ይጥራሉ። አሁን ነገሮች ከበድ ያሉበት ጊዜ ስለሆነ በተለይ እንደዚህ አይነት ባህሎች አጋዥም ስለሆኑ ቁጭ ብለን ይሄ የቅቤ ምንድን ነው ያልሽኝ? ደማዳ የቅቤ ውጆ እናቶች ቅቤ አዋጥተው ልክ እንደ ቁብ አይደለ? የገንዘብ ደግሞ ደማዳ ይባላል። ልክ እንደ ቁብ ያንን ችግራቸው የሚወጡበት አንድ ቴክኒክ ነው እና ያ ምን አይነት ባህል ይሄ ክትፎ ደግሞ ብዙ ሰዓት ሳሸው ሰው ሌላ ሀሳብ አስተያየት ሊሰጥ ይችላል። የታሸ ክትፎ የሚባል አለ። የታሸ ክትፎ በትንሽ ቅቤ ሚጥሚጣው ኮረሪማው ተመጥኖ የታሸ ክትፎ አለ። አሁን ይሄ የታሸ ክትፎ ሰዎች የታሸ ካሉ እንደዚህ በደረቅ የወጣ ማለት ነው። ግን ምን ተደርጎበታል? ክትፎ ብቻ ነው ወይስ? አይ ኮረሪማው ሚጥሚጣው ተጨምሮ ቅቤ ተጨምሮበታል የተወሰነ ለማሻ ያህል ማለት ነው። ከዛ ውጪ ግን ክትፎ ሲሆን ልቅልቅ ያለ ቅቤ ተጨምሮ ስንጨምር ታያላችሁ። ይሄው ተዘጋጅቷል። ጥዋ ማለት በጉራጌ ይሄ በአመቱ አዘጋጅተው ከሚያስቀምጡት ቅቤ አንዱ የጥዋ ቅብ የጥዋ ግብት ቅርጥየ ፍንትየ እያሉ ይጠሩታል። ብዙ አይነት ስሞች ነው ያሉት እንደየደረጃው ማለት ነው። ቅርጥየ ማለት ይሄ ነው፣ ለቡና የሚቀርብ ነው። ይሄ ሲያማምሩ በጣም ይሄ ለክትፎ ሲሆን ይሄኛው ደግሞ ለቡና የሚቀርብ ቆሪያ ነው። ስለዚህ ፍስስ ሲያደርጉት እናቶች በየቪዲዮ የምናየው ከዚህ ከቆሬው ላይ ነው ማለት ነው። ትክክል። አንቺም እንደዛ ልታረጊው ነው። እንግዲህ ለመቅመስ ጓጉተናል። ተመልካቾችን በያሉበት እንደሚያጣጥሙ አምናለሁ። ሁሉም ወዳጅ ዘመዱ ጋር እንደዚህ ባህሉን በጠበቀ ሁኔታ ለሚያከብሩ ቤተሰቦቹ ጋር እየሄደ ነው ለማክበር የሚሞክረው። እንግዲህ እናንተም እንደዛ የምትሄዱበት እንዳገኛችሁና እንደምትበሉት ተመሳሳይ የምታዩትን ነገር አስባለሁኝ። እንግዲህ በኋላ ላይ ደግሞ በይበልጥ ስለ ባህሉም ስለ ቆይታ ይኖረናል። አብራችሁን ሆኑ። ተቀበለ አላሁ ሚና ወሚንኩም ዒድ ሙባረክ ዓለይና ወዓለይኩም። ተቀበለ አላሁ ሚና ወሚንኩም ዒድ ሙባረክ ዓለይና ወዓለይኩም። ተቀበለ አላሁ ሚና ወሚንኩም። እሺ ተመልካቾች እንግዲህ አሁን ደግሞ ዝግጅቱ መሰናዶ አልቆ ምግቡ ሁሉ ቀርቧል። እንደዚህ እንደምታዩት ድርድር ብሏል። ሀገር ቤት ያለን ነው የሚመስለውና እስቲ ማማ እንግዲህ በድጋሚ እንኳን አደረሰሽ። እንኳን አብሮ አደረሰ። ምግቡን እንደዚህ ድርድር አድርገሻል። እኔ እንኳን ያው ምንም የለሁበትም፣ ለዛ ነው አንቺ ነው ሙሉ ክሬዲቱን ሰጥቻለሁኝ። ምንድን ነው ያለው ምግብ? እስቲ እያንዳንዳቸው የራሳቸውን ሙያ የሚጠይቁ የራሳቸው መጠሪያ ያላቸው ናቸው። እስቲ አስተዋውቂ። ያው የጉራጌ የባህል ምግቦች የበዓል አጠቃላይ ዶሮ አይሰራም፣ ወጥ አይሰራም። የጉራጌ ማህበረሰብ በክትፎ ጎመን ክትፎ፣ አይቤ፣ ካሽየ፣ አቆት፣ ቅቅል ክትፎ ነው የሚቀርበው። አመት በዓል ከተባለ በጉራጌ
ወጣ ወጥ የሚባል ነገር የለም። እንደዚህ ነው የሚያከብረው ማለት ነው። ባህሉ ይሄ ነው። ክትፎ ነው። ያው የቻለ ብቻውን ያርዳል፣ ያልቻለ ለሁለት ያርዳል። እድሁያ የሚባል ነገር አለ። የምስኪን ማካፈል። አንድ በሬ አቅም ያለው ሰው አንድ በሬ ካረደ 3 ቦታ ይካፈላል። 3 ቦታ ተካፍሎ አንድ እጁ ለቤት ይቀመጣል፣ አንድ እጁ አለው ጎረቤቱ ጋር አብሮ ይበላል፣ አንዱ ደግሞ ለምስኪን ይከፋፈላል። እና በዛ መልክ የተለያየ የሆነ በየአካባቢው በግ ይሁን በሬ ይሁን የተለያየ ነገር እርድ አቅርቦ ያው የራሱ የሆነ የእምነቱ የአረፋ በዓል እርድ የሚካሄድበት የራሱ የሆነ እንትን አለው። በዛ መልክ ይካሄዳል። እንደ ባህል ስናየው ደግሞ እምነቱን ተከትሎ የሚሄድ ነው። ጉራጌ ማህበረሰብ ጋር የሚካሄደው ነገር እንትን የሚባለው ነገር የሚከበርበት ሁኔታ የምግቦቹ ሁኔታ ይህን ይመስላሉ። እንግዲህ አገር ቤት በአሜሪካ በጣም ገጠሩ እንዳለን የመጣው ምንም የቀረ ነገር የለም። እዛ ሊበላ ከሚችለው ነገር ያው ኦፍ ኮርስ እዛ ሲኮን የተለየ ስሜቱም ድባቡም ጀፈሮ ሰው ግርግሩ ሁሉ ነገሩ ደስ ቢልም ማለት ነው። ምናልባትም ሀገር ቤት ሲሆን ሲከበር ደግሞ የሽታ አረፋ የሴቶች አረፋ ተብሎ ቀደም ብሎ ነው የሚከበረው አይደል? ከዛ በኋላ ደግሞ በእለቱ የሚከበርበት ሁኔታ አለ። የሴቶች አረፋ ተብሎ የሚከበረውን ሙስሊሙ ክርስቲያን ወዳጆች ጠብቀው በቃ የዛን ቀን አብረው የሚሳተፉበት ነው። ከስጋ ውጪ ስለሆነ የሚከበረው አይደል? የመስቀሉን በሚያከብርበት ጊዜም ደግሞ በተመሳሳይ ሙስሊሞች ጋር አብሮ የሚያሳልፍበት ሁኔታ ነው ያለውና እስቲ ስለሱ ስለ ሴቶች አረፋ የተወሰነ ነገር በይን። እኛ ያው እንደዛ አይነት እድሉ ስለሌለን ሰብሰብ አድርገን አንድ ላይ ነው የምናከብረው። እንግዲህ ዋዜማው ላይ ነው የምንገኘው። በዕለቱ ዕለትም እንደዚሁ ከወዳጅ ከቤተሰቦቻችን ጋር አብረን እናሳልፋለን። እስቲ ስለሱ ደግሞ ተጨማሪ ነገር በይን። የሴቶች አረፋ ሲባል ያው በጎመን ክትፎ ነው የሚከበረው። አይቤ፣ ካሽየ፣ መቆት፣ ጎመን ክትፎ የሴቶች አረፋ ቀን ይዘጋጃሉ። እነዛ ክርስቲያኑ፣ ሙስሊሙ፣ ጎረቤቱም ዘመድ በሙሉ ተጠራርቶ ቃሪቦ የቻለው ብርዙን ጨምሮ በተለያየ ሁኔታ እንግዲህ ዛሬም እኛ ባዘጋጀነው ሁኔታ ይከበራል ማለት ነው። እኛ ራሳችን ከሀገራችን ከአካባቢያችን ከገጠር ከወጣን በኋላ በነበርንበት ከተማም ጎረቤቶቻችን ሁሉ የሴቶች አረፋን ይጠብቃሉ። ትክክል። ጎመን በጋራ ነው የሚበላ። እንደውም እኛ ሰፈር ደግሞ የኔ ያለሁበት መንደር ለየት የሚያደርገው ነገር ጎመን ክትፎ ዛሬ አንዱ ጋር ነገ አንዱ ጋር ከነገ አንዱ ጋር ተደርጎ ሳምንቱ ሙሉ በቃ የሴቶች አረፋ አድርገን ይበላል ማለት ነው። መጠያየቂያ መዘያየሪያ ተደርጎ ነው የሚወሰደው። የተለየ ፍቅር፣ የተለየ ስሜት፣ የተለየ አክብሮት ነው የሚሰጠው ማህበረሰቡ ጋር ማለት ነው። በጣም ደስ ይላል። እኔም እንደ ልጅ ሆኜ ሳስታውስ በጣም ጎመን ክትፎ ስለምወድ ትዝ ይለኝ ነበር። የጎመን ክትፎ ቀን በተለየ ሁኔታ ደስ ይለኝ ነበርና ዛሬ እንግዲህ ሁሉም አሉ አንድ ላይ ጥለስም ይታየኛል። እንግዲህ በሱ ደምቆ ነው እንግዲህ የምንበላው ማለት ነው። ጥለስ እንግዲህ ጥለስ በአሜሪካን ቅጠል የተቆረጠ ጥለስ አለ። ከኢትዮጵያ መጥቶ አይደለም እዚህ አለ። በአሜሪካን ቅጠል ነው የተቆረጠው። ቅድም እንግዲህ አቆራረጡንም አሳይቻለሁኝ እና ራሳችን ሁሉ ነገር እዚሁ ነው የተዘጋጀው። በአሜሪካን ነው ጎመን የተዘጋጀው፣ በአሜሪካን ነው ወቆት የተዘጋጀው። ካሽየ ብቻ ከዛ ተዘጋጅቶ የመጣ ነበረ እንጂ ሌላው ነገር ሁሉ የአሜሪካን ናቸው። ይሄው እንግዲህ ሀገሩ ላይ ምንም ነገር የለም የሚባል ነገር የለም። እዛ ኢትዮጵያ ያለው ነገር ሁሉ እዚህ እንዳለ ያው ቤተሰቦቻችን እንዲያዩ ነው። በጣም ደስ ይላል። እንግዲህ የጉራጌው ባህል በዚህ መልኩ እነዚህን የምግብ አይነቶች አቅርቦ ያከብራል። ደግሞ በሌሎች ክልሎች አረፋ በምን መልኩ ይከበራል የሚለውን ከወደ ወሎ ደሴ አካባቢ እንዴት ይከበራል የሚለውን ትውስታ ደግሞ ከእንግዳይ ጋር በኋላ ጨዋታ እናደርጋለን። እንግዲህ አብራችሁን ቆዩ። አሁን ምግቡን ማቅረብ ማከፋፈል ወደሱ እንሄዳለን ማለት ነው። ይቀመስ ይበላልና ወደዛ ደግሞ እንሄዳለን። እንግዲህ ቅቤ በጥዋ ቀርቧል። ማሻአላህ
በባህላችን መሰረት ቅቤ እንጨምራለን። ዋው አረፋ የሚመስለው እንደዚህ ነው ቅቤው ፍሰስ ሲልበት። ክትፎ ተዘጋጅቶ የመጣ ነው እንግዲህ ሁሉ ነገሩ ታሽቶ ምን ብሎ ተዘጋጅቶ መጥቶ አሁን ግን እዚህ ጋር በጠዋ ቅቤ ቀርቦ ማሻአላ እንዲህ ተደርጎ ክትፎ ከተባለ እንዲህ ነው የሚበላው። እኛ ጋር ክትፎ ይበላል ነው ይጠጣል ነው? ይጠጣል። አዎ ባረፋ ይጠጣል ነው የሚባለው። እንግዲህ ይስማማል ለዛሬ ይጠጣል። ገጠሩ ላይ እናት እንደዚህ ነው በቃ ቀላቅላ መሀል ላይ ቤተሰቡ ተሰብስቦ እንደዚህ ነው የምታዳረሰው ማለት ነው አይደል? ወደረ ይዘረጋል። ይሄ ወደረ እንግዲህ የጉራጌ ባህላዊ መብያ እቃ አንዱ ይሄ የጥቁሪ ወደረ ይባላል። ይሄ የጥቁሪ ወደረ ከተዘረጋ በኋላ አይደለም መርገጥ እንዲህ ዘሎ መሄድ አይቻልም። ነውር ነው፣ ባህሉ ነው፣ ነውር ነው። የወደረ ተዘርግቷል ተብሎ እንግዲህ ይነገራል፣ ይከበራል በጣም እና የወደረ ከተዘረጋ በኋላ ቤተሰቡ ዙሪያው ይቀመጣል። ዙሪያው ተቀምጦ ጥረሱን አስተካክሎ እንግዲህ ዛሬ የዚህን ፈተና ይኖረናል ማለት ነው። ጥረስ አያያዛለው የራሱ የሆነ ጥረስ ተስተካክሎ ይያዛል። ጥረስ ተስተካክሎ ተይዞ እንደዚህ ነው ክትፎ በእጅ ነው ይቀበለው እንጂ በሳህን አይደለም። ምናልባት ለአባወራ ብቻ በጣባ ይደረግለታል። ሌላው እንዲህ ተደርጎለት በዚህ መልክ ይነሳል ማለት ነው። ክትፎ ይነሳል። ከዛ በኋላ ዙሪያው የሚደረጉ ነገሮች ይደረጋሉ ማለት ነው። እንደኔ መያዝ የቻለ ሰው አንድ ጥረስ ክትፎ ይሸልማል። ተጨማሪ ኢንሻአላህ እንደዚህ ይዞ ነው የሚበላው። በቃ እንደዚህ ይዞ ይበላል ማለት ነው። ጥንቅቅ ብሎ እሺ ኢንሻአላህ ሲያምር ይሄው እንደዚህ ማለት ነው። تقبل الله منا ومنكم عيد مبارك علينا وعليكم እንግዲህ በጉራጌ ባህል ቅድሚያ የሚሰጠው ለአባወራ ነው ብለሻል አይደል ማማዬ? እና በጣባ ነው የሚደረግለት ለሱ። ይሄው አድርግ ያለሁኝ ለአባወራ ይልሰጥ ነው ማለት ነው። عيد مبارك علينا وعليكم صمنا أياما أحلى الأيام يا ربي عيدها كل الأعوام صمنا أياما أحلى الأيام يا ربي عيدها كل الأعوام تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم الله ودولن لن يبلطو ككنات محال ليون مرطو ولون ሚያሳምር ከወዳጅ ዘመድ የደስታችን ቀን ዛሬ ነው ዒድ። ውድ ተመልካቾች እንግዲህ ምግባችንን አጣጥመን በጣም ጣፋጭ የሆነ ክትፎ ልዩ ልዩ የባህል ምግቦችን በልተን ደግሞ ጨዋታችንን ልንቀጥል ተመልሰናል። ቅድም እንግዲህ ከማማ ጋር በዝግጅት ላይ ባለችበት ጊዜ ያነሳነው ሀሳብ ነበረ። አቅም የሌላቸው ኢኮኖሚካሊ ወይም ደግሞ እንደ ባህልም ስለሆነ ቢኖራቸውም አብረው የሚሳተፉበት ልምድ አለ። ሰዎች እናቶች ቂቤ እያዋጡ ለአመቱ የሚዘጋጁበት ልክ እንደ እቁብ ማለት ነው። እንዲሁም ገንዘባቸውንም እንደዚሁ እርስ በርስ የሚረዳዱበት ባህልም አለውና የጉራጌ ማህበረሰብ እስቲ የተወሰነ ነገር በይን። በተለይ ደግሞ አሁን ያው ትንሽ ፈታኝ ጊዜ ነው። እዚህም ሀገር ሰዎች ያንን ሲያነሱት ትሰማላችሁ። ሀገር ቤትም ከባድ ይመስለኛል ያለው ሁኔታ። በዛ ሁሉ ውስጥ እንግዲህ እንደዚህ አይነት ባህሎች ናቸው በፈተና ሰዓት ሊያሻግሩ የሚችሉትና እስቲ የተወሰነ ነገር በይን ስለሱ ባህል። አሁን ቅድም ስለ ጂባዎች ስናወራ ነበር አይደል? የቃአት የችቤ ተጥቃአት ነንቃአት
የወፈንቼ ብለን ስናወራ የነበረው በሙሉ በደቦ ነው የሚሰሩት። ጌዝ ይባላል። ሴቶቹ ሙያ ያላቸው ሴቶች ተሰብስበው በየቤታቸው እየዞሩ ጌዝ ነው የሚሰራው። በደቦ ነው የሚሰራው። ደግሞ የቅቤ ውጆ አለ። ቅቤ ያው ትልቅ ወተት ያላት ሴት ከፍ ባለ ገመድ የሚለካ አለ። ትንሽ ወተት ያላት ሴት አነስ ባለ ገመድ። በተለካው ገመድ ደግሞ የሰጠችውን ተመልሶ ያለ አድሎ ያ ገመድ ተቀምጦ ነው ሁሉ ጊዜ ተጣጥፎ ተቀምጦ ነው የሚለካበት። ዛሬ አዲስ መቁረጥ ነገ አዲስ መቁረጥ የሚባል ነገር የለም። ኦኬ እሺ። እዚህ ጋር ሰዎች ሲመጡ በአቅማቸው ልክ ነው ቅቤ ይዘው መጥተው መዋጮ የሚያደርጉት እንጂ ይሄ ነው ልክ የዚህን ያህል ማምጣት አለብሽ የሚባል ህግ የለም። እንደ አቅሙ መኖር ይችላል ማለት ነው። እንደ አቅሙ ይሰበስብና ያ ስትሰጠው የኖረችውን ቅቤ ተቀብላ ደግሞ የራሷን ተወስድና በኮሰረት አሽታ አንጥራ ሳጥኗ ውስጥ ታስቀምጣለች። አመት በዓል ይመጣል ብሎ በአንድ ወር ወይ በ15 ቀን የሚሮጥ ነገር የለም። አመቱን ሙሉ የራሳቸው የሆነ ዝግጅት አላቸው። ከጂባ አሰራራቸው በይ፣ ከእንሰት አቀማመራረጣቸው በይ። እንሰት የቆጮ የበዓል ቆጮ የሚሆን እንሰት እንኳን ተመርጦ ተፍቆ የዋታር ተብሎ ተዘጋጅቶ ነው የሚቀመጠው። ያ ሁሉ የሚሰሩት በደቦ ነው። በደቦ ነው የሚሰራው ሁሉ ነገር። ጂባው የሚሰሩት በደቦ ነው። የሚተኛበት ጂባ የሚሰሩት በደቦ ነው። ይሄ ወደረ የሚሰራው በደቦ ነው። ለምን ይመስልሻል ግን እንደዛ የሆነው? አብሮነት ትስስሩ ለማዳበር የመጣ ከባህሉ ከዛ አንጻር ነው? እርስ በርስ ለመረዳዳት ነው? አቅም የሌላቸውም ወደኋላ እንዳይቀሩ ከሚል ነው የሚመስልሽ? በደንብ ባህሉን ስለምታውቂው አንቺ። አዎ እንትን ነው። አሁን ለብቻሽ ስትሰሪ ስራ አይሰራም። አሁን ትልቅ ጂባ ከጫፍ እስከ ጫፍ ድረስ ወጥራ ስትሰራ ሴትዮዋ እንዲህ ከዚህ ተነስታ እንደዚህ መሄድ አትችልም። አንድ መደዳ ነው የሚቀመጡት አይተሽ ከሆነ። ከዛ ያቺኛው ከጫፍ ትጀምራለች። የተወሰነ ቦታ ታመጣና ትለቅላትና ተመልሳ ልክ ስፖርተኞች የሩጫ የዱላ ቅብብሎሽ ሩጫ እንደሚያደርጉት ልክ ከዳር ትጀምርና ጀምራ ወደ መሃል ታመጣና አቀብላ ያቺ ወደዛው ስትመለስ ይቺኛዋ ደግሞ ለሌላዋ ታቀበላለች። ያቺኛዋ ለዛቺኛዋ ታቀበላለች። ሌላዋ ትጨርሳለች። እንደዚህ ነው የሚሰሩት። ይሄ ማለት በትብብር የሚሰራ ነገር፣ አንድ ሆኖ የሚሰራ ነገር፣ ትግግዝ የሰዎችን ህይወት የሰዎችን ኖሮ እንዴት እንደሚያቀል የምታይበት ነው ማህበረሰቡ ዘንዳ ማለት ነው። እና በትግግዝ ነው የሚሰራው፣ በትብብር ነው የሚሰራው። ጌዝ በትብብር ይሰራል። ወንዶቹ እርሻ ሲያርሱ በትብብር ነው። እንጨት ይፈለጣል። የዓመት በዓል እንጨት ይፈልጣሉ። እንጨት ሲፈልጡ ያው በደቦ ነው የሚፈለጠው። ዛሬ በደቦ ያልተገኘ ሰውዬ ቤት እንጨት አይፈለጥም። ምናልባት አቅመ ደካማ ከሆነ ታማሚ ከሆነ እሱ ወይ ሽማግሌ ከሆነ የአካባቢ ማህበረሰብ አንድ ላይ ተረባርቦ ያ በደቦ የሚሰሩ ሰዎች እሱ አልነበረምና ተብሎ የሚተው ነገር የለም። አግዘው ይሰራሉ። ልጃገረዶች ደግሞ ሄደው ግድግዳ ይቀባሉ። ግድግዳ ቀለም ብለው አፈር በጥብጠው ይቀባሉ በተለያየ ዲዛይን። እነዛ ልጃገረዶች ልጆች ሴት ልጅ የሌላት እናት ከሆነች ወይም ደግሞ ሽማግሌ እናት ከሆነች የሷ ቤትም ያ በደቦ የሚቀቡ ልጆች ሄደው ይቀባሉ። እና ማህበረሰብ ውስጥ ያለው ትብብሩ ይሄን ይመስላል ማለት ነው። ያው ዓመት በዓልም በሆነም ጊዜ ዓመት በዓልም ባልሆነ ጊዜ ይሄ የደቦ ስራዎች አሉ። በተለይ ግን አሁን ስለ ዓመት በዓሎች ወይም ስለ አረፋ ስለሆነ የምናወራው የጂባ ስራው፣ የወደረ ስራው፣ የቆጮ መፋቁ፣ የቅቤ ውጆ፣ የገንዘብ እንኳን እነሱ ዕቁብ አላቸው። ዕቁብ ምን ይባላል በጉራጌኛ? ደማዳ ይባላል። ደማዳ ማለት የተሰበሰበ ወይም ስብስብ፣ አንድ ላይ የተሰበሰበ ማለት ነው። አዎ ደማዳ ብለው ይሰበሰቡና በዛ ደማዳ ገንዘብ አቅም የሌላት ሴት ምናልባት ባተሌ የሆነች ሴት ጅባ ትገዛለች።
ሌላዋ ሰርታ ያወጣችው ጅባ ትገዛለች፣ ሌላዋ ሰርታ ያወጣችው ይወደረ ትገዛለች። ሁሉም ሴት አድርሶት ይወደረ ይሰራል ጅባ ይሰራል ማለት አይደለም። አዎ ማትሰራዋ ደግሞ እሷ ወጣ በገንዘቧ ትገዛለች ማለት ነው። በጣም ደስ ይላል። እንዴት ውብ የሆነ ባህል ነው። ደግሞ ፈንም ነው አይደል? ስናስበው አንዲት ሴት ብቻዋን የራሷን ይወደረ ምናምን የራሷን ጅባ ከምትሰራ በግሩፕ በጋራ መስራት ያንን አብሮነትንም የሚጨምር የሚያሳድግ ነገር ነው። ሌላ ደግሞ በጣም ሁሌ የሚያስደስተኝ ባህል እዚሁ ማህበረሰብ ውስጥ ምንድነው አቅም የሌለው ሰው በኮድ የሚናገርበት መንገድ አለ። ለምሳሌ ለዓመት በዓል ሁሉም ስጋ ይናፍቃል አይደለ? ቤቱ ማስገባት ይፈልጋል እና አቅም የሌለው ሰው ወይ ገመድ ወይ ቅርጫ በሩ ላይ ያደርጋል ይባላል። ካልረሳሁት ካልተሳሳትኩኝ እስቲ ያርምኝና ምን ማለት ነው? ምን አይነት ሜሴጅ እያስተላለፈ ነው ሰፈር ውስጥ ላሉት ለሌሎች ቤተሰቦች እንደዛ ሲያደርግ? አዎ ያን ብቻ አይደለም። የጥንት የነበረው ጉራጌ እንደው ገመድ ቃንጫ አውጥቶ በእንጨት ውጪ ላይ ያስርና ያቆም ነበራሉ። ዓመት ባሌ ምንም የለኝም ብሎ መናገር ነው። ያን ሲያልፍ ያየ ደግሞ አቅም ያለው መተው አይችልም። የባህሉ ህግ ነው። የዚህ ቤት ሰው አለህ ወይ የዓመት በዓል ቀን ወይ ቅርጫት ወይ ገመድ ይዘህና በይው ብሎ ባይኖር እንኳን መልእክት አስቀምጦ ይሄድና ከዛ ምን ይደረጋል? ሰውየው ቤተሰቡ ብዙ ከሆነ ካላረደ የቅርጫት ስጋ ማይበቃው ከሆነ ገመድ ይዞ ይሄዳል። የገመዱ እንትን ትርጉም ይሄ ነው። ቤተሰቡ ትንሽ ከሆነና የቅርጫት ስጋ ወይም የቅርጫት ስጋ የሚበቃው ከሆነ ቅርጫት ይዞ ይሄዳል። ከዛ በኋላ ዓመት እስኪደርስ ድረስ ስሙኒም 50 እያለ እየከፈለ ይጨርሳል ማለት ነው። ይሄ ነው። በአሁኑ ዘመን ደግሞ ያለው ጉራጌን ቢሆን ስታይ እዛ አካባቢ ከሌሎች አካባቢዎች ለየት ያለ ነገር ምን አለ? ያረባው ወይፈን ከቤት ውስጥ ኖሮ እኔ ዓመት በዓል የለኝም ስጠኝ ካለ አይከለከልም። ይገመት ይባላል። መጥቶ ይገምታሉ፣ ይወስድና እሱ የተለያየ ነገር ሰብሉ ሲሸጥ አውጥቶ ይከፍላል። አንዱ እኔ ስላለኝ ብሎ ብቻው በልቶ የሚያድርበት ሁኔታ የለም። በጣም ደስ ይላል። በጣም ደስ የሚል ነገር ነው። እንግዲህ በሌለ ጊዜ እንኳን እንደዚህ ተባብሮ መኖርን የሚያሳይ ነገር ነውና ደስ ይላል በጣም። ሌላ ትዝ የሚልሽና ከማህበረሰቡ በተለይ ከአረፋ ጋር በተያያዘ መነሳት አለበት ብለሽ ብትዩ ነገር ካለ እስቲ በይንና። ከማህበረሰቡ ከአረፋ ጋር ተያይዞ ማነሳው ነገር የትም ይሁን የትም ሀገር ይኑር የትም ቦታ ይሁን ምቹ ሁኔታም ይኑረው አይኑረውም ተበድሮም ይሁን ኖሮትም አይቀርም ዓመት በዓል ይገባል። ጉራጌ በፍጹም ዓመት በዓል ውጪ መዋል እንደ ሞት ይቆጠራል። እንደውም የድሮዎቹ ወንዶቹ ሚስት ያገቡና እነሱ አዲስ አበባ ሸዋ ነጋዴ ተብሎ ይሄዳል። በዓመት ያገባት ሙሽራው ጫጉላ ቤት ጥሎ ይሄድና በዓመቱ ተመልሶ የሚመጣበት ሁኔታ ነበር። ሲሰራ ቆይቶ ማለት ነው። ለቤተሰቡ ለጎረቤቱ የሚገባው ነገር ሁሉ ይዞ ማለት ነው። እንደዛ ያቺ ሚስት ትኖራለች። ከቤተሰቦቿ ጋር ትኖራለች። እንደዚህ አይነት ባህል ያለው ማህበረሰብ ነው። አሁን በዚህ ሰዓት ዛሬ አሁን ይታየኛል መንገድ የለም። ከአዲስ አበባ የጀመረ እዛ እኛ ሀገር ገጠሩ ድረስ መኪና እንደዚህ ገጥሞ ነው የሚሄደው። አንዱ ባንዱ ላይ ክላክስ ሳያደርግ አንዱ ለአንዱ መቅደም አይችል። መንገዱ በዚህም በግራም በቀኝም ዝግ ነው። ያ ሁሉ የሚሆነው ምንድነው? ቤተሰብ ጋር ለመግባት ነው። እንደዚህ አይነት ባህልም ጭምር ያለው ማህበረሰብ ነው። ሌላው ደግሞ ሁሌም ሰርጎች የሚካሄዱት በዚህ ወቅት ነው። ሰርጎች በዚህ ወቅት የሚካሄዱበት ምክንያት ነጋዴ ነው ማህበረሰቡ። ውጪ ነው አብዛኛው ትውልዱ ያለው ውጪ ነው። ያ ውጪ ያለው እንትን ማህበረሰብ ወንድም እህት ቤተሰብ
የሚገባበት ስለሆነ ቤትም ያለ ልጅ ቢሆን ቢዳረው በዓመት በዓል ነው ወንድም እህቶቹ በሚገቡበት ሰዓት የጎረቤት ልጅ የሚዳረው በዛ ወቅት ነው ለምን ዘመዶቹ ቤተሰቦቹ አጃቢዎቹ የሚገቡት በዛ ሰዓት ስለሆነ እንደዚህ ነው እንደዚህ አይነት ባህልም ጭምር አለው ብዙ በጣም ምትወጃቸው በጣም ምትደግፊያቸው በጣም የሚያምሩ ውብ የሆኑ ባህሎች አሉት በጣም ደስ ይላል ይሄ መቅረት የሌለበትን ሐሳብ ነው ያነሳሽው እንደውም አንዳንዶች ሲቀልዱ በዚህ ሰዓት የጉራጌ ጓደኛ የሌለው የሚቆጭበት ሰዓትም ነው አይደለ ሁሉም የግድ ከዛ አካባቢ የሆነው ሰው ብቻ አይደለም ወደ ገጠሩ መሄድ ቢፈልገው ሁሉም ወዳጅ ዘመዱ ጋር ተደዋውሎ 2-3 ሰው ጨምሮ ነው ወደ ሀገር ቤት ሄዶ አብሮ ማክበር የሚፈልገው በዚህ ሰዓት በጣም ውብ እና በጣም በደመቀ ሁኔታ ስለሚከበር ከተሞቻችን በጣም ጭር ይላሉ በዚህ ሰዓት በጥሩ ሁኔታ አሁን ሀገር ቤት ያለው ማህበረሰብ እያከበረ እንደሆነ እናስባለን እንግዲህ እኛም ባለንበት በዚህ ሁኔታ አስበነው እየዋለን ነው ማማዬ በጣም አመሰግናለሁ አድምቀሽ እንዳይጎልብን የሀገር ቤቱን እዚህ አምጥተሽ እንድናከብር ስላደረግሽ አልহামዱሊላህ ጨዋታችን ይቀጥላል ውድ ጀሚሾ ተመልካቾች እስከዛው ድረስ እንግዲህ ላይክ ሼር ሰብስክራይብ ያደረጋችሁ ቆዩን ከዚህ በኋላ ደግሞ ከሌሎች እንግዶቼ ጋር ቆይታዬን ማድረግ ይሆናል አብራችሁን ቆዩ تقبل الله منا ومنكم عيد مبارك علينا እሺ እንግዲህ ተመልካቾች አሁን ደግሞ ትንሽ አጠር ያለ ቆይታ ከዳክተር ማሪቱ ለገሰ ጋር ላደርግ እዚህ ተገኝቻለሁ ዳክተር ማሪቱ እንኳን ለአረፋ በዓል በሰላም አደረሰሽ እንኳን አብራው ደረሰን በጣም ደስ ብሎናል ዛሬ አብረሽን በዓሉን ስላከበርሽ ስላደመቅሽልን እናመሰግናለን እኔም አመሰግናለሁ ፈቅደሽ አስተሽ መጋበዝሽ በጣም ደስ ብሎኛል በእውነት ደስ ይላል በጣም ፈቃድ ያትጭ በቃ አሜን እናት በጣም አመሰግናለሁኝ ከጉራጌ ማህበረሰብ ጋር እንደዚህ ባህሉን በጠበቀ ሁኔታ አክብረሽ ታውቂያለሽ ከዚህ በፊት እንዴት ነበር ቤቴ በጣም አረፋ ኢድን ቤቴ ያከብራለሁ እንዳቅሜ አርቲስቶቹ ጠይቁኝ ይመጣሉ ጓደኞቼ ያውቃሉ ሙስሊም መሆኔን ያውቃሉ ትልቅ ክብር ያለኝ ነበር በአገሬ ላይ እና በዛውም ይመጣሉ ያከብሩልኛል እነሱ ያከብሩን እኔም እሄዳለሁ በጣም ደስ ይላል ደስ ይላል በጣም ከወሎ ደሴ አካባቢ እንዴት ነው ባህሉ አሁን የጉራጌውን አየሹ ዛሬ የወሎ የደሴ አካባቢ ያረፋ አከባበር እንዴት ነው እስቲ ወሎ አረፋ በጣም ነው የሚከበረው ንብረ ራሴ እዛ ትኖር ኮርማ በቀና አርጄ ደረሳዎችን ጠርቼ አርጄ ቤቴ ጎረቤቴ ክርስቲያኑ ወክርስቲያኑ አርጌ አበላ ነበር ያው የሰው ሀገር መቼም ስደት የሆነና ነው እንጂ በጣም ክብር ያለኝ ባገሬ በደሴ በጣም ነው የምናከብረው በጣም ነው ደሴ እስላም ክርስቲያኑም ይከባበራል ክርስቲያኑ የነሱን ባህል ትወድ እኛን ከዳለን እነሱም የኛ ባህል ትወድ እንኳን አደረሳችሁ ይላሉ ይመጣሉ ቤት ያፈራውን በልተን ጠጥተን እንላያለን ተመራርቀን በደመቀ ሁኔታ ብንም ደስ ይላል በጣም ነበር አዎ ተመስገን ደስ ይላል በጣም እንደው ስደት ላይ ብዙ ጊዜ ቆየሽ አይደል ዳክተር ማሪቱ በጣም ቆየሁ ስንት አመት ይሆናል አሁን ታስታውሻለሽ አረ እንደው በ23 አመቴ ነው ወረቀት ያገኘሁት ወደ ኢትዮጵያ የተመለስሽው በ23 አመት በኋላ ነው በ23 አመቴ በእውነት አሜሪካን አመሰግነዋለሁ ልጆችም ሲሞቱ አስተዛዝኖ ወገኔ የሥራ ጓዶቼ 12 ልጅ ነበር የወለድኩት 12ቱ አንድ ልጅ ነው አሁን አንድ ወንድ ልጅ ነው ያለኝ ደሴ ንብረቴን ያው አለ እሱ ተመስገን እሱ ወልዶልኛል ሁለት ልጆች ደግሞ ወልደውልኛል የተቀሩት አልወለዱም በጣም አሜሪካን ብዙ ስቃይ ደርሶብኛል ተመስገን አሁን ተመስገን ብዙ ታምሜ ሞደርሽ ነበር አዘኑም ጎዳይ ሁሉም ወረቀቱም ደግሞ እንደዚሁ በቃ በስንት አመቴ ነው ስቃይ ያገኘሁት
አሁን ተመስገን አልሐምዱሊላህ አልሐምዱሊላህ። ስደት እንዲሁም ከባድ ነው። እንኳንስ ሀዘን ተጨምሮበት እዛ ተሂዶ አብሮ ከቤተሰብ ጋር ሀዘንን መወጣት በማይቻልበት ሁኔታ ያውም ልጅን ማጣት ቀላል ነገር አይደለም። በጣም ጠንካራ ሴት ነሽ። ያንን ከባድ ፈተና በጣም ከባድ ፈተና ለማሰብ የሚከብድ ፈተና አልፈሻል። ግን ደግሞ እንደው ሲታሰብ አሁን የሚያስተምረው ይሄ ማልፍ የሚመስል ጊዜ ራሱ ያልፋል ማለት ነው አይደለ? ይሄ ቀን የሚመጣ ይመስልሽ ነበር? እንደው ወረቀትሽ የምታገኝበት ቀን ምናምን? በእውነት የዲሲ ሰው በጣም ነው ያዘ ነው። አንድ ጊዜ የማርያም ቄሶች ድረስ መጡ ላይ ደርሱ መጥፋት ደርሼ ልሞት ነበር። የግዴዋ ልጄ የሞተችብኝ ጭራሽ 1 ዓመት ውስጥ በአጭር ጊዜ ውስጥ ነው። በአጭር ጊዜ ውስጥ እኔም እዛው ታለሁ ነበር። ግማሾቹ እንደዛ ትላልቅ ልጆች ባለትዳር ለሞላ ያተረፋቸው ልጆች ሞቱብኝ እና እንደኔ አሜሪካን ስቃይ የደረሰበት የለም። በዛ ላይ ታመምኩ እና አገሯም እንዲያንሰዳት ሐኪም ታለበት ሀገር እዛ ምን ታደርጋለህ? በዙም ማዘኑ ይገላታል ብለው ሰውም እዚሁ ይሻላል። መቼም ሰው ይችላል አደጋውንም ሀዘኑንም ይችላል። ሰው ነው እንጂ እንደኔ ጠንካራ አይደለም ይላሉ ሰዎቹ። ጠንካራ ነሽ ማሪቱ አንቺ ተደረበሰብሽ ስቃይ ይላሉ። አዎ ተመስገን እንግዲህ ተደርሻለሁ። ይሁን አልሐምዱሊላህ። ገብቼ መጣሁኝ። የሀገሬ ሰው በክብር ተቀበለኝ። ህፃን ልጅ አልቀረም። አረጎዴ እንትኑ በቃ ትራፊኩ ምኑ እንትኑ ፈረሱ በቅሎ ተጭኖ አረጎ ታች ኮምቦልቻ ድረስ የተቀበሉኝ በጣም በጥሩ ሁኔታ ነው የተቀበሉኝ። የሀገሬም ሰው ሾመኝ። እንደ ዶክተር አረጉሽ። እስቲ ንገሪኝ፣ የወሎ ዩኒቨርሲቲ ነው? ምን ተሰማሽ እንደዛ ሲሉሽ? በፊት እኮ ነው እኔ ዝኩኛ ነበር የሰጡኝ ነው። እንደዛ ነው። እንደገና ተበኔታህት በቃ እንቁጥቁጥ አድርገው በእውነት የማረሳው ሁሉን ገዋሉን አለበሱኝ። እና ገዋሉን አለበሱኝና ይሄ ራሳቸው ላይ የሚደረገው አረ እንደው ይሄስ አይገባኝም። ተው ጊዜ ሰው ተዚህ የበለጠ ነው የሰራሽው ማለት ሰኛ የበለጠ አሉ እና ሳቁብኝ። በቃ አረ ነፍሱ ብቻ ይበቃኛል ትላቸው። በቃ ሁለቱንም አታርጉልኝ አልሻቸው አንዴ አሉና ተሰቁኝ። እንደዛ አልኳቸው። በጣም ደስ ይል ነበር። በጣም በክብር ነው የተቀበሉኝ። እጣኑ እንደው የትቱ ናት ማሪቱ የምትባለው እያለ የወጣው በቃ ምን እንደ ስንት ዓመት ረጅም ጊዜም ቆይተሽ ስለገባሽ መቼም ገታ ፈጣሪ እሱ አለ እዛ ያደረሰኝ ኢንሻአላህ። በጣም ደስ ይላል። አሁን ያለሽበትን ሁኔታ እያነሳን ነበረ። ጥሩ ሁኔታ ላይ ነው ያለሽው፣ ተመቻችተሽ ነው ያለሽው። ዋው በጣም ታማለሁ። አምናም ታምሜ ነበር፣ ስትሮክ መጥቶኝ ተመስገን። ጥሩ ሀገር ነው ሕክምናም ልክ ነው። የአሜሪካ መንግስት ላመሰግን እወዳለሁ። ቤቴ ድረስ መድኃኒትን ያመጡልኛል። ለአንገቴ መግቢያ ቤት ሰጥተውኛል። ጥሩ ቦታ አልሐምዱሊላህ። ብቻዬን ነኝ እንጂ ብቻ ነኝ። ተመስገን። እውነት ነው። በሁሉም ከባድም በሚሆንበት ሁኔታ ላይ ጥሩን እያዩ ደግሞ ማመስገን ያስፈልጋል። ህይወት ዱንያ ሁሉ ነገሯ ሙሉ አይሆንም። ስለዚህ ጥሩን ደግሞ እያዩ ማመስገን ጥሩ ነገር ነው። ደስ ይላል በጣም። ማሪቱዬ እሷንማ ካገኘሽ በጣም ጨዋ ታዋቂ ናት። ደግሞ ብዙ ገጠመኛላት ተባልኩኝ። የሙያም ሊሆን ይችላል፣ የአገር ቤትም ሊሆን ይችላል፣ እዚህም ሀገር ስትመጪ በስደትም ሊሆን ይችላል። እስቲ የሆነ ነገርማ በዓል ነው ገጠመኝ። ድሮ ህዝብ ለህዝብ ጋር ትንዞር። እሺ ያው አርቲስቱን ማንሳት አይቻል። ሁሉም ናቸው፣ ሁሉም ያለን ለጥላሁን ሁሉም አለን። በቃ ኩባ ይሁን ዩሮፕ ይሁን ትንሄድ ይዘውን ትሄዱ። ብዙ የናኔ አንድ ጋ ነው አልጋ ነው የምንተኛው። አንድ ክፍሉ አንድ ቤት ብሎ ክፍል አለ። ስለዚህ ለሊት ነው የገባ ነው ትንገባ አዘማቻችን ዶክተር ካሳ ከበደ ይባላሉ።
እሺ እንግዲህ በጣም ብዙ ነን። እሳቸው ናቸው የሚያስተኙን። እሺ ሁሉ ወንዶቹና እንትን አሉና ሲመጡ ለካ አልጋው በእንትን የሚሽከረከው እኛ ይሄንን ያስብሩ ከርመናል እኮ አዲስ አበባ ስንማር እንደዚህ ይገጥማቸዋል ምግብ እንዲያስመርጡ ያገኛችሁትን መብላት ነው ብለው እንደዚህ ሁላት እንማር ነበር። በኋላ እኔና ብዙዬ እንዲህ በረንዳ ወጣንና ለካ አልጋው በኔ ስርክ የሚነካ ነው። እንደምናየው ባዶ ነው ቤቱ። ምን እናድርግ እንግዲህ አልና በኋላ ሰውዬው ይሸልላሉ። ዞረው ሲመጡ እኔና ብዙዬ በረንዳው ላይ ቁጭ ብለናል። ሰው እኮ ይሄዳል፣ ማን ያናግራቸው? ቋንቋ ችግር ነው እና ወይ ምንድነው አንል ወይ ምንድነው እንግዲህ ብዙዬም ነክቷል። ማርያዋ ተይው አለችና ወይ ሳተኙ በረንዳው ቁጭ አለ። እንዴት እንድ ማሪ ምን ሆናችሁ? ብዙዬ ምን አንዱ አተኙም እንደ አልደከማቸውም እንደ ያሉ። ኧረ ዛሬ ስጅላችን ሆኖ እንኳን አልጋ ኬሻም የለው አልኳቸው። እና አይ እኔ ነኝ ጥፋተኛ አሉና መጥተው ነካ ሲያደርጉት ዘርጋ አለልን። አላወቅንም እኛ እንግዲህ በኋላ እኛ እንዲህ ገጠመንና ሰው እንዳይሰማ ዝም እንበል ስንል ዛሬ ማሪቱና ብዙዬም በድያቸዋለሁ። እነሱን ነበር ቅድሚያ ማስተኛት ብለው ለወንዶቹ ነግረዋቸዋል። ወይ እንደው አዝነው ነው ሰውየው አዝነው። እናንተ ሚስጥር ማድረግ ነበር የፈለጋችሁት። አንደኛው ታዲያ እዛ ወንዶቹ ክፍል ያለው እንዴት ይጠፋቸዋል? ትንማር ከርመል የለም እንደ ይሄን እንዲህ ማድረግ ቀርቷቸው ነው እንጂ ነገርና የማይበቻችን ጥፊ በልና ማጠፊያውን ነካው። ያ ሰውዬ ሳነቀ እንዴ ለስርኩ ማጠፊያ ነው እኮ የነካው። እኛ ግን ያላወቀ መተጠነቀቀ ይላል ያገሬ ሰው። ያሳለፍና ብዙ ሰው አለብን ነረሻለሁ። ይሄ በጣም አዝናኝ ገጠመኝ ነው። እንግዲህ ሰው ሀገር ሲኬድ እንግዳ ተሆኖ ብዙ ነገር ሊገጥም ይችላል። እናንተ ደግሞ በቃ ቅልፋችሁን አሳጥቶ አንድ ጊዜ ደግሞ ኩባት እንሂድ መጨረሻችን ላይ አየሩ ትናለና በቃ አንድ ክንፉ ተበላሸና በቃ ወረርን። እንደው ባህሩ ልንገባ ካሳ ከበደ አረ ሰሩ ማሪቱ አረ ሰሩ ቀበቶ ሰሩ ይላሉ። እንዴ ብናስረውስ ባናርሰውስ ማን እንዲሰርፍ ነው? ሁላችንም ወረርን እኮ አልኳቸው። በቃ ህዝብ ለህዝብ እንደው የገጠመኝ ምንም አይደለም። ደስ ይላል። በጣም አመሰግንሻለሁ ሼር ስላደረግሽን። ቆይሽ እናቴ። አሜን። ጤና ሁኚልኝ እናቴ። በበዓሉ እንዳስደሰትሽ በእውነት እኔ አላሰብኩትም እንደዚህ መሆኑ እናቴ። ፈቅደሽ አንቺ እንደው ነይ ትተይ ፈቃጅ አትጭ እናቴ። በረካ ሁኚልኝ እናቴ። በሰላም ተገላገይልኝ እናቴ። በቃ እንግዲህ አመሰግናለሁ። እሺ እናቴ። ተመልካቾች እንግዲህ ከተከበረችው ከአንጋፋዋ ዶክተር ማሪቱ ለገሰ ጋር የነበረን ቆይታ ይሄንን ይመስላል። እንግዲህ ቀጣይ ደግሞ ሌሎች ጨዋታዎች ከሌሎች እንግዶቼ ጋር ማድረግ ይሆናል። አብራችሁን ቆዩ። ተቀበለ አላሁ ሚና ወሚንኩም ዒዱን ሙባረክ። ውድ ተመልካቾች አሁን ደግሞ አጭር ቆይታዬን በጣም ከምንወዳት ጠንካራ የጥንካሬ ምሳሌ ከሆነችው እዚህ አካባቢ ብዙዎቻችሁ ታቋታላችሁ ብዬ አስባለሁኝ። ምን ታምር በብዙ የህይወት ፈተናዎች ውስጥ ግን ደግሞ በጣም ብራይት የሆነው ነገር የሚታያት እሷም በጣም በቃ በዛ መልኩ ህይወትን በየቀኑ እያጣጣመች የምትኖር ብዙዎቻችን በተመቻቸ ሁኔታ ውስጥ ፈጣሪ በሰጠን ነገሮች ውስጥ ሁላ የሌለን አይነት የመንፈስ ጥንካሬ ያላትን ጠንካራ ሴት እንግዲህ ደስ ይለኛል ህይወታችን ውስጥ ስላለች በየበዓላችን ስለምትገኝ ዛሬም አብራኛለችና እንኳን አደረሰሽ፣ እንኳን ደህና መጣሽ። ምን ተሰማሽ ዛሬ? የጉራጌ ባህል የአረፋ አከባበር እንዴት አገኘሽው? እንኳን ለኢድ አድሃ በዓል በሰላም ተቀመጣችሁ። በሀገርም በውስጥም ያለ ሰው እንኳን በሰላም በፍቅር እንኳን ተፈሻለሁ። ዛሬ በጣም ደስ የሚል በዓል አከበርኩኝ። በጣም አይቼም አላውቅም። የወራጅ በዓል እኔ ዛሬ ሀብዬ ነው ያከቡና አላውቀው ነበርና ኦኬ መጀመሪያሽ ነው? እሺ ዛሬ ከአንቺ ጋር ሁለተኛ ጊዜ ያከበሩኝ የኢድ በዓል አላውቅም ነበርና
በጣም ደስ የሚለው ራዬ ክትፎ ቆጮ ጎመናዩ ጠጣ በላ ብርዝ ነበረ ሁሉም ነገር ነው ዳቦ ቡና ሻይ ነበርና ደስ የሚል ፍቅር ያለበት ቤተሰብ ጋር ተቀላቅዬ ባልኩ በጣም ደስ ነበር በጣም እኛም ደግሞ መተሽ አብረሽን በዓሉን ስላከበርሽ ደስ ብሎናል በተለይ ደግሞ የመጀመሪያሽ ከሆነ ደስ ይለኛል እኔ ይሰማኛል ማለት ሌሎች ሰዎች በሌላ እምነት ውስጥ ያሉ ሰዎች በሌላ ባህላቸው ሌላ የሆኑ ሰዎች እንደዚህ ተጠራርተን አብረን ስናከብር ነው እርስ በርስ የበለጠ የምንተዋወቀው ብያምናለሁኝ ለዛ ነው ወዳጆቼን ክርስቲያን ወዳጆቼን መጋበዝ የምወደውና እንዲያዩት ባህሉን አብረው እንዲያሳልፉ በእምነቱንም በመናከብርበት ጊዜ ማለት ነው ያንን ደስ ይለኛልና ዛሬ የዛ አካል ሆነሽ ስለመጣሽ ደስ ብሎኛል ማንኛውም ማስተላለፍ የምፈልጊው መልእክት ካለሽ እድል ልስጥሽና እንጨርሳለን እሺ ጀሚዬ በጣም ወድ በጣም አክብርሽ የዋህ ደግነሽ ከልቤ ግን በጣም አመሰግን ሰው አለ በጣም አመሰግን ሰው አለ በጣም ነው እዚህ አሜሪካ የህይወቴ መቀየር ቸቤ ሚዲያ ከልቤ አንቺ ያገናኘኝ ከዚህ ሁሉ ሰው ያገናኘኝ ቸቤ ሚዲያ ነው እውነት ነው ነጭ ትልሙ ክረድ ሞቶ ቸቤ ነው ቸቤን ባላቆን ኑሮ አንቺን አላቅሽም ይሄን በረከት አላገኝ ነበር ከእናንተ ጋር አልቀላቀልና ቸቤ ትልቅ ክረድ ይወጣል ሲቀጥል አንቺ ተወጃለሽ በትምህርት ማለት ነው ሲቀጥል የኢትዮጵያ ሕዝብና ኤርትራ በሙሉ ይወጣል ክሬዲቱን እስካሁን ከጎን ያላቸው ሰዎች ከልቤ እስካሁን እንኳን ሰው ቤት ጎርፍ የሚይዘው እስካሁን ከጎን ያልተለየ እግዚአብሔር የሚያውቀው ማለትና ይሄ ሁሉ ቸቤ ሚዲያ ነው ከፈጣሪ በታች ማለት ነው ትልቅ ክሬዲት ቸቤና የኢትዮጵያ ክሩ አባላት በሙሉ ብሩጌና ነባ ከልብ ያመሰግናቸዋለሁ ከልቤ በጣም ጥሩ ናቸው በጣም ደስ ብሎኛል እኔ ኢትዮጵያ ያለን መሰለኝ እና እዚህ ጋር ባህሉ በቃ ኢትዮጵያ ኮፒ ነው ሆነ ኢትዮጵያ ግን እዚህ ጋር ያለው ምግባ እንደ ኢትዮጵያ ያለው ነው የሚለው ብዙዎችና ደስ ይላል መፋቀር መዋደድ ክርስቲያን ሙስሊም በለው ድሮ በወሬ በማውቀው አሁን በተጎራየው እና ደስ ይለኛልና እንድማውቀው ትምህርት ማውቀው ሙስሊም ክርስቲያን እንደማውቀው እንጂ አሁን ግን ተቀላቀየ ይሁንና ምንም ነገር ቀለውጥ የለውም ሙስሊም ክርስቲያን ተመስገን እንዲህ ስንሆን አገራችን እምነታችን ሁላችን ነገር ይሰፋል ለኔ በጣም ደስ ብሎኛል ጀምዬ እኔም በጣም ደስ ብሎኛል አንቺ ደስ ብሎሽ ስላየው በጣም ደስ ብሎኛል እና ደግሞ አንቺ አክብረሽ ስለጠራሽኝ ከአንድም ሁለቴ በወበጠትስ ሳመጣሽኝ ትልቅ ምስጋና አለኝ ቀጣይ ደግሞ ልጅሽን ወልደሽ በፍቅር ተገላግለሽ ልብለን ደግሞ እንወጣለን ኢንሻአላህ በጣም ደስ ይላል ቴንኪዩ ምንታምርዬ በጣም ምንታምር ካላት ኳሊቲዎች ውስጥ በጣም ይገርበኛል እንዳልኩት በጣም መንፈሰ ጠንካራ ናት ላላት ነገር ከጎደለባትን ሳይሆን ያለውን ነገር በቃ ጥሩን ነገር ነው የምታየው ብዙዎቻችን በብዙ ነገር እንግዲህ ህይወታችንን ብናየው ከምናመሰግንበት ብናማረርበት ይበልጣል ግን ደግሞ ሳናመሰግን ፎር ግራንትድ የወሰድናቸው ነገሮች ቢወሰዱብን ብዙ ናቸው በብዙ ህይወታችን የሚያጎሉ ናቸውና እንደዛ አይነት ጠንካራ ሴት ናት ሁሌ ፈገግታ ከፊቷ አይጠፋም የሚጋባ ሰውን እንዳልሽው በዛ በቸቤ ሚዲያ በኩል ሰው ጋር ደረስሽ ከዛ በኋላ ግን አንቺ ራስሽ በቃ እንዲመጣ ካንቺ እንዳይጠፋ አድርገሽዋል አንቺ የተሰጠሽ ስጦታሽ ነው አላህ የሰጠሽ ስጦታሽ ነው ሌሎች ሰዎች እንዲማሩብሽ ነው ባዩሽ ቁጥር እንዲማሩብሽ ነውና ይሄ መንፈሰ ጥንካሬሽን ያቆይልሽ አላህ ህይወትሽን ሁሉ በመታሰቢውም ካሰብሽውም በላይ አስተካክሎልሽ ለሌሎች እንደምትተርፊ ያምናለሁኝ በጣም ደስ ብሎናል አብረሽን ስላሳለፍሽ ተመልካቾች በጣም ደስ የሚል ቆይታ ነበረን እንደዚህ ከሌሎች ወዳጆቻችን ጋር አብረን ስናሳልፍ የበለጠ ትርጉም ይኖረዋል በዓሉ ለሌሎች ሰዎች እድልም ነው በምን መልኩ ከርቀት ከምንተያየው እንዴት ነው የምናከብረው ምን አይነት ሰዎች እንዴት ነው የምናስበው እነዛን ነገሮች ሁሉ እድል ይሰጠናልና ደስ የሚል ቆይታ ነበረን እናንተም በየቤታችሁ እንደዚህ ወዳጅ ዘመዶቻችሁን ሰብሰብ አድርጋችሁ ያከበራችሁ እንደሆነ እናምናለን እናመሰግናለን ተቀበለ አላሁ ሚና ወሚንኩም ዒድ ሙባረክ እሺ ተመልካቾች እንግዲህ በላን ጠጣን አሁን የመጨረሻ መዝጊያ ፕሮግራማችን ላይ ነው የምንገኘው ቀጣዩ ደግሞ ጣፋጭ ነው
እሱን ደግሞ የምንቋደስ ይሆናል። ከቤተሰቦቼ ጋር እዚህ ተገኝቻለሁ። አባወራው አሉ፣ እህቴ ያለች፣ ወንድም ያለ። እንግዲህ የመጨረሻ እነሱም የዓመት በዓል መልእክታቸውን አስተላልፈው የምንጨርስ ይሆናል። እንኳን አደረሱት፣ እንኳን አደረሳችሁ። ኢድ እንዴት ነው? አልሐምዱሊላህ በጣም ጥሩ ነው። ዛሬ የአረፋ በዓል እያከበርን ያለ ነው። በዚህ ሁኔታ ተሰብስበን ምን ትሰማ በመጀመሪያ፣ ከዛ ደግሞ የምታስተላልፈው መልእክት? ብስሚላህ ያው በመጀመሪያ መላው የእስልምና እምነት ተከታይ በዓለም የሚገኙ እንኳን ለ1447ኛ የዒድ አልአድሃ በዓል በሰላም አደረሳችሁ ማለት ፈልጋለሁኝ። ሁሉንም ያው ኢድ ወይም አረፋ የደስታ ጊዜ ነው። ሁሉም ሰው በደስታ የሚያሳልፈው ነው። እንዲሁም ይሄኛው በዓል ትንሽ ለየት የሚያደርገው ነገር አለ፣ ወይም መስዋዕት የሚቀርብበት ነው እና መስዋዕቱን ደግሞ ለተቸገሩ ሰዎች የሚከፋፈልበት ነው። ሁሉም ያው በእስልምና እምነቱ መሰረት ሁሉም በደስታ እንዲያሳልፈው ሪከመንድ የሚደረግ በዓል ነው እና ሁሉም ሰው ሼር አድርጎ ሁሉም ሰው ያለውን ተካፍሎ የሚያሳልፍበት ነው እና ለመላው የእስልምና ተከታዮች እንኳን በሰላም ለዒዱ አደረሳችሁ እና ለሚቀጥለውም ኢንሻአላህ ሁላቸውም በሰላም እንደሚደርሳቸው ያው እምነቴ ነው፣ ዱዓችን ነው። ማሻአላህ በጣም ደስ ይላል። ቴንኪዩ። እንዲሁም ለቤተሰቦቻችን ደግሞ በስክሪን ጀርባ አብረውን እዚህ ቦታ ላይ ላልተገኙትም ማስተላለፍ የምፈልገው ነገር ካለ አስተላልፍ። እሺ፣ አመሰግናለሁ ለማስታወሻው እና ያው ሁልጊዜም ቤተሰብ ሀቅ ይኖራል። መጀመሪያ ቤተሰብ ነው፣ እናት አባት ነው። ከዛ በኋላ ወንድም እህት እያለ ያው ሁሉም ሰው ይሄዳል። ያው በጥቅሉ ያልኩት ያው መላው የእስልምና እምነት ተከታዮች ያልኩት እነሱን ኢንክሉድድ አድርጌ ነበር እና ሀቅ ያለው ስፔሲፊክ ከእናት ይጀምራል፣ ከዛ ወደ አባት ይሄዳል እና እናቴም አባቴም ሁላችሁም ወንድም እህቶች በሰላም አደረሳችሁ ለማለት ፈልጋለሁኝ። ከዛ በተረፈ ሌላው ሁሉም እንኳን በሰላም አደረሳችሁ እና ዒዱ የሰላም የፍቅር እንዲሁም ተካፍለን የምንበላበትና ሁላችንም በደስታ የምንሳልፍበት እንዲሆን ልባዊ ምኞቴን አስተላልፋለሁ። ዒድ ሙባረክ። ማሻአላህ። ሳኒዬ አሰላሙ አለይኩም። ወአለይኩም ሰላም። ኢድ ሙባረክ። ኢድ ሙባረክ ጀምዬ። ቴንክ ዩ። እንዴት ነው? እንዴት እያሳለፍክ ነው? በጣም ወርቅ ነው። በጣም ቆንጆ ሁኔታ እያሳለፍን ነው። ሆስት ያው ሁሌ አንቺ ነሽ እንግዲህ በጣም ነው እናመሰግነው። አይ ያው ሁሉ ነገር በሞላ ቤት እየመጣን ነው እንግዲህ እኛ እየተካፈልን ያለ ነው በጣም ደስ በሚል ሁኔታ እንደተለመደው። ዛሬም ያው ሁሉ ነገር ሙሉ ነው፣ ጥሩ ነው በጣም ማሻአላህ። ማማ አሳምራ እንግዲህ በዓሉን እንድናሳልፍ አድርጋለች። ለቤተሰቦች እንኳን አደረሳችሁ እንድትል ድሉ ልስጥ። አመሰግናለሁ ጀምዬ። ይህንን አጋጣሚማ ልጠቀምበት። ለቤተሰቦቼ ለመላው ቤተሰብ ለ1447ኛ ኢድ አልአድሃ በዓል በሰላም አደረሳችሁ ላለሁ። እንዲሁም ለመላው የሙስሊም ኡማ ለዚሁ በዓል እንኳን በሰላም አደረሳችሁ እላለሁ። አመሰግናለሁ ጀሚል። ማሻአላህ። አዩና ድነሽ ሁለተኛ አረፋሽ። አዎ አይገርም፣ ጊዜ ይሮጣል። በጣም በጣም የሚገርም ነው። አንቺስ ምን ተሰማሽ? ካምናው ከዘንድሮ እንዴት ነው? በጣም ደስ ይላል። ያ እኔ ያው እንግዲህ እንዲህ በቤተሰብ መሀል ነው ያለሁት። አልሐምዱሊላህ በጣም ደስ ይላል። አምና በሳምንቴ መሰለኝ በዓል የነበረው ወልጄ፣ አሁን ደግሞ እንግዲህ ያው አመታችንን ደረስን ማለት ነው። አልሐምዱሊላህ በጣም ቆንጆ ጊዜ ነበረ። አልሐምዱሊላህ ጥሩ ነው። እንኳን አደረሰን። አንቺስ ማስተላለፍ የምፈልግ መልእክት አለሽ? ለመላው እስልምና እምነት ተከታዮች በሀገር ውስጥም ውጭም ያላችሁ እንደኛ እንግዲህ እንዲህ በቤተሰብ ታጅባችሁ የምታሳልፉም ለብቻችሁ የምታሳልፉ ሁላችሁም እንኳን አደረሳችሁ።
እንግዲህ ዓለማችንንም ሀገራችንንም ሰላም ያደርግልን ከአመት አመት ያደርሰን ያ ይሄንን ነው እንግዲህ ዱዓ በማማወጣለው ማሻአላ ደስ ይላል ቤተሰቦቼ በኋላ ደግሞ እንዳትወቀሽ ሁሉም ተመስግናል ቀጥይ እህት ወንድሞቼ ቤተሰቦቼ ጓደኞቼ እንኳን አደረሳችሁ ቤተሰብ ብዙ ስለሆነ የባለቤቴ ቤተሰቦች እንኳን አደረሳችሁ የሐኪሜ ቤተሰቦች እናንተ ቤተሰቦችም ሁላችሁም እንኳን አደረሳችሁ አልহামዱሊላህ ለዚህ ላደረሰን ኢንሻአላህ ከአመት አመት ያደርሰን አሜን 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 እናመሰግናለን በጣም ደስ ይላል እንግዲህ በአገር ውስጥም ከሀገር ውጭም ያላችሁ ውድ ቤተሰቦቻችን እንኳን አደረሳችሁ በዓሉ የደስታ የፍቅር አላህ ያደርግላችሁ ምኞታችን ነው እናንተም በያላችሁበት ሁኔታ በደመቀ ሁኔታ እንዳከበራችሁ ታምናለሁኝ እንግዲህ እኛም በጣም ያከበርንበትን ድባብ አጋርተናል ማለት ነው የተሰማችሁን ስሜት አጋሩን እንግዲህ ጀሚሾን ሰብስክራይብ ላይክ ሼር ያደረጋችሁ ደግሞ ቻናላችንን ለብዙዎች እንዲደርስ እንደምታደርጉልን ተስፋ እናደርጋለን አሁን ኬክ ቆረሳ እናካሄዳለን አባወራው ይቆርጣሉ ቢስሚላህ እሺ ቢስሚላህ አላሁ አክበር አላህ በኡድሁየ ይቅረጥልን አይ በዚህ መሸወድ አይቻልም ኢንሻአላህ ኡድሁያውም እናረጋለን አዎ እናረጋለን አላህ ደብል ያደርግልን ማለት ነው ማሻአላህ ውድ የጀሚሾ ቤተሰቦች እንግዲህ የበዓል ድባባችንን የጉራጌውን የገጠሩን የባህሉን እንዲሁም ሌሎች የጋበዝናቸው እንግዶቻችንም ያጋሩትን የበዓል ድባብ ወደ እናንተ ያደረስንበትን ልዩ የበዓል ዝግጅታችንን እንደወደዳችሁት እንደተዝናናችሁበት ምናልባትም የሆኑ መልእክቶችን አግኝታችሁ እንደተማራችሁበት አምናለሁኝ እንግዲህ ጀሚሾን ለሌሎች ሰዎች እንዲደርስ ላይክ ሼር ሰብስክራይብ ያደረጋችሁ እንድታበረታቱን አስታውሳችኋለሁ በሌሎች ልዩ ፕሮግራሞች አስተማሪ አዝናኝ ፕሮግራሞች እስከምንገናኝ ድረስ ቸርን ሰብት መልካም ጊዜ መልካም በዓል تقبل الله منا ومنكم عيد مبارك علينا